80 ምናምን የሚለውን እኔም አላምንበትም። ማንም ሰው የሚያምን ሰው አይኖርም እዚህ ጋር አላውቅም። ብቻ እኔ እንደኔ ሚዲያ ላይ የቆየው ሰው ነኝ። 84 በዚህ ጉዳይ ስንነጋገር 84 ሴቶች ነው 84 ፎቶ ነው። ቆይ የ84 ሴት ነው የተባለው ይሁን እና 84 ሴትም አለበት ወንድም አለ። ልጠይቀውና ይስሙ ከታች ያሉት አሁን ብዙ ገብቶ ያልፈለግከው ግን አሁን ነፃ ይውጣ ልጁ ተው የሆነ ሚውት አድርገን የሚውት አደርጋለሁ ሁላችን ሚውት አድርጋ እየጠየቀው ነው ወይ መጠየቅ ከፈለክ የሆነ አንተ ጠይቀው። እንደዛ ነው ስንደራረብ የሌላ ነገር እንዳይመስላቸው ከታች ላለው ለልጁም እዛ ውስጥ ከከሰሱት አንተ ጋር ግንኙነት ያላቸው ማን ናቸው? አሁን ለምሳሌ 84 ምናምን ያለችው ልጅ ከኔ ጋር በሌላ እንቀራረብ ነበርና ጓደኛም ለመሆን ትፈልግ ነበር፣ የገዛ ጓደኛዋ ማለት ነው። አሁን አንድ ሆኖ መጥቶ ነው 84 ያሉት። እኔ የመጨረሻዋ ጓደኛዬ ነች። 17,000 ድራም ይላኩላት። የዱባያ ጓደኛዬ ነበረች እስከተወሰነ ጊዜ በኋላ። ከዛ ነፃነት ትፈልጋለሁ ስትል ኦልሞስት አንድ 20 ቀን ምናምን ካቆምኩት ገብቷላ ጆካ። ሌላ ምንም እንትን የለኝም። ስለዚህ አንተ እያልክ ያለው ምንም አይነት እሙሙ እጄ ላይ የለም እያልክ ነው። የማንንም ሴት አልያዝኩም እያልክ ነው። እኔ ጋር አረ የቁም ራሱ ፎቶ የላቸውም። ለምን መሰለህ እንደዚህ ያልኩ? አለም ብለዋል። ዶንት ሃቭ ኤኒ ፕሩፍ። እዚህ ጋር አለ የተባለው መረጃ እኔ ጋርም አልደረሰም። ልትወቀስ የምችለው እኮ መረጃ ሲኖር ነው አይደል? እኔን የሚወክል እኔ ማንነቴን የሚጠቅስ ነገር የለም። እንደው በደፈናው ግን ሀቢባ ቤት የሚገቡት ልጆች ከታች የሚያዳሙት በቃ 83 84 የብሔረሰቦች ምናምን እየተባለ ተፖሰተ። ለዛ ነው እሱማ እስከ ኢትዮጵያ ድረስ እስከ እናቶቻቸው ድረስ ይዛሃል የተባለ። እኛ እንግዲህ የሰማነው ነገር ይሄ ነው። ከአንተ ምላስ ሰምተን ደግሞ ከሳሾቹን እናንተን እኮ ማገናኘት እንችላል። እዚህ ጋር ከሳሽ ውሸቱን ነው። እኔ ውሸት ማለት አልፈልግም። ከሳሾቹ ገብተው መነጋገር ይችላሉ። ከል ያለኝ እኔም አክሴፕት አደርጋቸዋለሁ። መነጋገር እንችላለን ወይ ማስረጃውን ላኩልን በውስጥ ከዛም በኋላ እኛ ማድረግ ያለብን ነገር እናደርገው። ተወርቶ ቀራል። 84 ራሳችንን ልናጠፋ ልንሞት ነው ልንገል ነው ብላችኋል። አሁን ይሄ ነገር ተወርቶ ቀረ። የልጁ ስም ግን ሊጠፋ ይችላል። ይሄ ነው መረጃ። የዱባይ ዋጋ አንተ ዋናው እሷ ናት። የዱባይ ዋጋ ምንድን ነው? አንተ ያለ ግንኙነት ያን ያክል የሰፋ ግንኙነት ማለት ለምን ተለያያችሁ? ጆከር ሁለት ናቸው የዱባዮቹ። ኦኬ እሺ፣ ለምን ሀቢባ ቤት ለምን ልታቀርብ ቻለች? ቆይ አንድ ጊዜ ሀቢባ ቤት ለምን አቀረበች? በምን ዙሪያ? ኧረ እኔ አላውቅም። እኔ አስታርቀኝ በሚል ነገር ነው የመጣሁት የነበረው እኮ ሲጀመርም እኮ እኔ የሀቢባ ቮይስ ራሱ ናና ላስታርቅ እሷ ያለ አንተ መኖር አልቻለችም ተብሎ ሙሉዬ አንዴ ዝም በይ። ጆከር መጀመሪያ ከ15 ቀን በፊት ጃፒ ቆይ አንዴ ከ15 ቀን በፊት ሀቢባ ቤት እኔ አብሮኝ 1 ዓመት ከ8 ወር ነው 2 ዓመት አሳልፈናል ስትል አንድ ሴት ነፃነቷን ከተቀማች 10 ቀን አትቀመጥም። እኔ የማረግላት መልካምነትና እኔ የማረግላት ጥሩነት ፍቅር ገዝቷት 2 ዓመት ተቀምጣለች። ዴን አስተታረቅን። ነፃነት ከፈለገች እኔም ቢዚ ነኝ አት ሞመንት ነፃነቷን ሰጠዋት። ነፃነቷን ሰጥቻት በመሀል ክፍተቶችም ነበሩ። በአካል ተገናኝታችሁ ታውቃላችሁ ማርቆስ? ኧረ እኔ ከማንም ጋር አልተገናኘሁም እኮ። የሩቅ ፍቅር የስልክ ፍቅር ነው? የስልክ ፍቅር ነው። እሺ ቀጥል። እና ሌላ ልል የፈለግኩት በመልካምነት የጎደላቸውን ነገሮች አሟላላቸዋል። በመልካምነት ሳይሆን መልካምነቱ ላይ እሱን ተው። መልካምነት የሚባል ወደ ክስ አንተ ተውት። ስም ጠፋም ወንጀለኛ ነህ። በአሁኑ ሰዓት ላይ ሚዲያው ላይ ቲክታክ ላይ ትልቅ ወንጀለኛ ነህ። እና ይሄ ነገር ከሆነ ከ15 ቀን በኋላ ይኸውልህ ለነግርህ ነው። አሁን ሀቢባ ቤት ላይ እንዴት እሷ ልትገባ ቻለች ያለውን ነገር የተጀመረውን ቀጥል። አሁን እሱን ነገር እንዴት ልትገባ ቻለች? የመጀመሪያው ከ15 ቀን በፊት እኔና እሷ አልተስማማንም። ነፃነቴን ነጠቀኝ። 2 ዓመት ጓደኛዬ ነው። የምፈልገውን ነገር ያደርግልኛል። ውለታው በዛብኝ። መለየትም እፈልጋለሁ፣ ነፃነትም ምናምን እፈልጋለሁ የሚል ነገር ነበር። አስታርቁኝ የሚል ማለት ነው። እሱን በ2 ቀን ፈታ ነው እና እኔም ነፃነቷን ሰጠዋት። ከፈለገች መለየት ካለባት ላይ እሺ። ቁጥርህን ቆይ መለየት የሚባለው ነገር ላይ እንቆምና ቁጥርህን ለሀቢባ ሰጠቻት። ሀቢባ ምን ብላ ጠራች? ሀቢባ ያለችኝ ናና ላስታርቅህ ያለ አንተ መኖር አልቻለችም ና ነው የተባልኩ።
እሺ ይሄ ቮይስ አለ አንተ ታሰማናለህ? እጄ ላይ የለም። ለምን ስልክ ለውጫለሁ ኦልሬዲ ጆካዬ። ግን ያው ካለች ልጅቷ ትጠየቅ፣ ሀቢባን መጠየቅ ትችላለች። አልዋሽም ትላለች። ትክክለኛውን ነገር ሪያሊቲውን ፋክቱን ልናገኝ እንችላለን። እሺ ከዛስ ለምን እንደዛ ከሆነ እንዴት ወደ 84 ወደ መገዳደል ወደ መግደል እንዴት ዞረ? ከዛ በኋላ ያን እኔ ቀን ላይ እንደዚህ ቴክስት እና ኖርማል ቮይስ ስትልክልኝ እኔ አይመቸኝም፣ ግን ነገ እመጣለሁ ብዬ ጽፌላት ነበር። ሞመንት ማታ ላይ ተገለባብጦ ሳገኘው መናገር ያለብኝ አላቃቸውም። እዚህ ጋር የመጡት በትክክለኛ አካውንት አይደለም። እኔ ከአንዷ በስተቀር ሌሎቹን አላቃቸውም። እዚህ ጋር መጥተው እኔ ነገ ብዬ ነው የወጣሁት። እዚህ ጋር ይቀመጥና ይጨርስልን ምናምናምን ሲሉ እኔ ድምፃቸውን እንኳን እየሰማሁ የአንዷን ነው የማውቀው። ለምን ፓስት 5 ይርስ የነበረት ድምፅ እኔ ላስታውስ አልችልም። ተረዳኛ። ወጣው በንጋታው ልመጣ ግን ተመልሼ ላለመግባት ያልመጣሁበት ምክንያት ሀቢባ ፈጽማ ጨርሳ መረጃ አለኝ የተባሉ ምንም አይነት ኤቪደንስ ሳይኖር ሴቶቹ ሰብስባት ተነጋግረው ምናምን የተፖሰተው ገባ። በሶስተኛው ቀን ደግሞ ፎቶውን ምን የሆነ ሲያደርጉ ነበር። ብቻ እኔ ከዛ በኋላ መምጣት አልቻልኩም። ጽፌልሃለሁ፣ ለአንተም ለጃፒም ጽፌያለሁ። እኔ ለብዙ ሰው ጽፌያለሁ። ለእኔ ጽፈህልኛል? ያ እስኪ እኔ ፎሎ ስላለው ገብቼ ኮፒ አለ ሌላ ለኮፒ ጽፈህ እንዳይሆን አለማየቱ። ኦኬ እኔ አንድ ጥያቄ የምጠይቀህ እዚህ ጋር ማለት ነው። አንተና ይሄ ኦሳም የሚባለው ልጅ ኮኔክሽናችሁ ምንድን ነው? እኔ አሁን እሱ ልጁ የሀገር ቴክስት ነው የጻፈልኝ። አላየሁትም ታውቃለህ። እኔ ጽፌልሃለሁ፣ አልዋሽም። እኔ እኮ አልኩህ እኮ ዮኒ ጋርም ጽፌያለሁ። ጽፈልኛል ማርቆስ እኔ ጽፎልኛል። የሀገር አንድ ጋዜጣ ነው። ውሎዬንም አንብቤ አልጨርሰውም፣ አላየሁትም ግን ጃፒኔ ላይቭ ስትገባ ጽፌልሃለሁ። ግን አንተ እያየ ላይቭ ላይ ምንም ነገር ስለማታረግ። እሺ ማርቆስ፣ አሁን ወደ ዮኒ ወደ ገደለው ጃፒ ወደ ገደለው ስንገባ አንተ አሁን እጅ ላይ የምንም አይነት ሴት የተባለው ነገር እሙሙ የለህም? እውነት የለኝም። እውነት የለኝም። እውነት ከእውነት በላይ ትልቅ መሀል ላይ ቆይ ዮኒ ቆይ የጠየቁት ጥያቄ ይመለስልኛል። ጥያቄ ጠይቀዋል። ከኦሳም ጋር ያላችሁ ኮኔክሽን ምንድን ነው? አንተና ኦሳም አሁን ለምሳሌ ስለ ኦሳም ማለት እኔ ማውቀው ይኸውልህ 11 ዓመት ነው ማውቀው ዮኒ፣ እኔ ማውቀው። እሱ ግን ያለው 7 ዓመት በፊት ነው ማውቀው ብሏል። እኔ ከ11 ዓመት በፊት ቴሌግራም ላይ የሊቨርፑል ፋንስ የሚል እና እኔ ኤሌክትሮኒክሶች እሸጣለሁ በፊት ኢትዮጵያ ላይ እያለሁ ማለት ነው። የዲሽ እቃዎችን ማከፋፈያ የቲቪ ምናምን መስጊድ ጋር አንዋር መስጊድ እና ሲኤምሲ ነበረኝ እና የግሩፕ ቻናሎች ላይ የሊቨርፑል ላይ እንትን ይላል ይሳተፍ ነበር፣ ጥሩ ነገር ያደረግ ነበር እና በዛ ተዋውቀን አንድ ልጅ የምትሄድ ነበረች። እሷንም ልጅ አመጣት አለው ለምን ፎቶዋን ስላሳየ ከኔ ጋር እያለች ማለት ነው። እና የኔ ጓደኛዬ ነች፣ ፍቅረኛ የመጀመሪያ የነበረች አዲስ አበባ ላይ በሲቪል ኢንጂነሪንግ 5 ኪሎ ተመርቃ ስራ የላትም ነበርና ወደ ኢትዮጵያ ለመሄድ ወደ አሜሪካ ለመሄድ እሱን ነበር ያማከርኩት። በእድሜው ትንሽም ቢሆን ግን ዘመዶቹ ናቸው የወሰዱት፣ የእሱ ዘመድ ነው የወሰደው እና በዛ ተቀራርበን ነበረ። ፎቶ ላለው የግሩፕ ላይ ጥሩ ነገር ስለሚያደርግ አርጌው ነበረ። ሊንክ ደግሞ የራሱን የቴሌግራም የራሱ አካውንቱን አርጌለታለሁ። ያውራ አይ ዶንት ኖ። ከዛ በኋላ ግን የተቀያየም ነው። ልጅቷ አሜሪካን ሀገር ሄዳ ዘመድ የላትም እና እንደ እንትን ያባረሯት። ይሄ በቃ ውጭ ማድራለች፣ ተንገላታለች እና ተናግሬዋለሁ። በዛ ቂም ይዟል። ዳሴት መክሰስ እኮ ቢኖርበት ዮኒ ቶሮንቶ 7 ዓመት ብሏል። የኔን 10 ዓመት ተውና 7 ዓመት የት ነበር ይሄ ልጅ? ፍምስና ይፈልጋል። ዳሴት ኦኬ ጥሩ። አሁንም የመጣው ለመፈመስ ነው የመጣው። እዚህ ጋር ፎሎ የለውም፣ ፎሎ ይፈልጋል። ሴት ስም አላውቅም እኔ አሁን አላውቅም። እኔ ኢንስታግራም የለኝም፣ ግን ብገባ የተለያዩ ነገሮች ሊኖር ይችላሉ። ገብተዋል። እንኳን ሴት መሳም አለም ማቀፍም ሊኖር ይችላል። ግን የኔ እንትን አለም የኔ ቢዝነስ አለም። ይሄ ግን ኦልሬዲ የመጣው ግን ለሾና ለፎሎ ነው የመጣው። ከሴቶቹ ጋር ደግሞ ተጠናንቷል። ቼን ሰርቶ ነው የመጡት። ገባ? የሚበጠስ ቼን አይደለም። እና ባይዘዌ እኔ ድምፄ ስለታፈነ ለሌሎቹ ልጆች ጽፌያለሁ። ከዛ በኋላ ግን ዝምታ ነው የወሰድኩት። ገባ? ምንም የሰጠሁት ነገር አንተ በሱ ፎቶ ነው የጀነጀንካቸው እነኝህ ሴቶች ወይስ ካለ ያምጡ መረጃ ካላቸው ጥሩ ብለዋል። ይሁን በሱ ካላቸው በሱ የተጀናጀንኳቸው ካሉ አምሀፒ ካለ ያምጡ። ግን የለም። አሁን ቀጣይ እኔ የምጠይቅ ጥያቄ
የዱባይ አንድ እድል ውስጠኝና ጀስት ፊው ጥያቄ ከዛ ትሄድበታለህ አንተ። እነኚህ ሴቶች ማለት ነው ለሴ በኦሳም ፎቶ ነው የምናውቀው ያሉ ሰዎች ማለት ነው። እነኛ በሙሉ በትክክለኛ ፎቶ ያውቁሃል? በቪዲዮ እኮ ያወሩኛል ሆን ነው በቪዲዮ ያወሩሃል። እሱ አይተውሃል ማለት ነው። ምንም ኮንፊዥን የለም። ያቁኛል። እዚህ ጋር ላቫናይት የምትባለው ታውቀኛለች። ስዊቲ የምትባለው በቪዲዮ ታውቀኛለች። አበበች ታውቀኛለች። እዛ ጋር እኮ ክስ ያመጡብኝ 3 ሰዎች ናቸው። ስቶርሚ የምትባለው እኔ ያው ከቅርብ በኋላ ነው ስሟን ያወቅኩት። እሷ ነች ቪዲዮ ያለችው። አታውቀኝም። ኦኬ ከእነኚህ ሴቶች ውስጥ ማለት ነው በፈቃደኝነት በራሳቸው ፈቃድ ዊሊንግሊ የእርቃን ፎቶ ምናምን የላኩልህ አሉ? በፈቃደኝነት ማለት ነው። ዮሪ 3ቱም አላኩልኝ። እውነት ለመናገር 3ቱም አላኩልኝም። እውነት እንኳን የ83 የ3ቱ የለኝም። እኔ ኖ ፎርጌት 83 ነው 3ቱ ልክ የምታወራቸው ሰዎች ጋር ማለት ነው የሶስቱም የለኝም። የሶስቱም የለኝም። ከ3 ውስጥ ለምሳሌ የስዊቲ አዲስ አበባ ያለችውና ለቀቀብኝ አለች፣ ግን ምንም ሪዝን ፕሩፍም አላመጣችም። አበበች እንግዲህ በራሷም እወቁልኝ እንደሌለ እሱ እኔ ጋር የእሷሙ እሱ ጋር የለም ምናምን የሚል ነገር ብላለች። እንግዲህ እና የተቆረጡ ቪዲዮችንም ስክሩል አድርጎ ማየት ይቻላል። አባ ስዊት የምትባለው ሰው ኢትዮጵያ ያለችው እንደዛ የተሳቀቀችው ላይክ ምን ብትይዝባት ነው? ላይክ ወይስ ፎንቃ ብቻ ነው? ኖ ፍቅር አለባት። የተቆረጡ ቪዲዮች አይተህ ከሆነ እንደዚህ የሚያደርግም ቢሆን ወደዋለሁ አፈቅረዋለሁ ብላ ተናግራለች። እንግዲህ 8,000 ሰው ባለበት ነው። አንዳንዴ አጠገብ ያለውን ሰው የምትወደው ሰው ሲርቅብህ ወይ ሌላ ቦታ ሲሄድ ያው መስት ነው ታፈቅራለህ። አንዳንድ ነገሮችን የሚሰማ ስሜት አለ። ተጎድታም ሊሆን ከተጎዳችን በዛ በፍቅር ምክንያት እኔ ይቅርታ ጠይቃለሁ። ማገዝ ያለብን እኔም የሚመስሉ ልጆች ያግዛሉ። እኔ አታግዝ ከተባሉ ማለት እኔ ማድረግ ያለብኝ ግን አደርጋለሁ። ጥሩ ቴንክ ዩ። ጨርሻለሁ። ጥያቄ ጨርሳል ሆኒ። ኦኬ ስማ ማርቆስ ወይ አሁን አንተ 3ቱንም ሴቶች አውቃቸዋለሁ ብለሃል። በውስጥ በቪዲዮ ታወራቸዋለህ፣ ያዩሃል እና አሁን 3ቱም ያሉት ደግሞ እዛኛው ቦታ ላይ እኛ የሰማነው በልጁ ፎቶ ነው የሚጀነጅነን ያሉት። በዛ በማን ነው የሚባለው ኦሳም እሱ ራሱ ይዞብኛል ያለው ማለት ነው። ከእሱ ጋር በቪዲዮ አውርተህ ቀርጸኸዋል እንደ ራቁቱ ምናምን? ጭራሽ ኦዲዮ ኮንቨርሴሽን ያለን ከ11 ዓመት ኦዲዮ ኮንቨርሴሽን ያለን እንጂ አታውቀውም ጭራሽ። በእኔ ስልክ ደውላ አያውቅም። ያቺ አሜሪካ ሄደችው የመጀመሪያ ገርል ፍሬንዴ ማለት በእሷ ስልክ ያው ፕሮሰሷ ሲደረግ አንዴ አይተናል። አብረን ጎን ለጎን የነበር ነው አይተሃል። እንግዲህ ፎቶ ሲያሳይ ነበር ሀቢባ ቤት ስክሪንሻት ያደረገው መኪና ውስጥ ሆኜ ማለት ዳሴት እሱን መረጃ እንግዲህ በእሷ ስልክ ሲደወል የነበረ ነው እንግዲህ ፎቶ እንትን ያለው ማለት ነው። ስለዚህ ከሱ ኦኬ ቀጥል። ጆከር እንትና ቲና የምትባለው ልጅ ታውቃታለህ? ቲና የምትባል ልጅ አላውቅም እኔ። እሺ ያ ከሆነ ሁላቸውም ለምን አካውንታቸውን ደብቀው ሊከሱ ይቻሉ? ማንነታቸው እንዲታወቅ አይፈልጉማ። እሺ እነሱ ማንነታቸው እንዳይታወቅ አንተ ስም እየጠፋል። ለምን አንተ አካውንታቸውን ለምን አላጋለጥክም? ስራ ከሌለብህ እኔ እኮ ተናግር ያለው ሀይባና በትክክለኛው አካውንታቸው ይምጡ፣ በትክክለኛ በቪዲዮ ወተን ልናወራ እንችላለን ስል የሴቶቹ መብት ይጠበቅ ስላለች ይሄ የሴቶቹ መብት የአንተ መብት እየተነካ የሴት መብት ለምን ትላለህ? ለዛ ነው ጥዬ ቆይ አሁን ይሄ ቪዲዮ የተደበቀበት ፎቷቸውን አዳም ይህን ጥያቄ እሱ ሳይሆን ሀቢባን ነው መጠየቅ ያለብን። የሴቶቹ ሀቢባን አይደለም እኔ እሱ ነው የምጠይቀው እኮ ይከበር አንተ እነሱን ይከበር አይደል? አዳምጠኝ። እኔ አንድ ጊዜ እኔ እኮ ወደ እሱ እየመጣሁለት ነው። አንተ ስምህ እሺ 84 ሴት ተባዛልህ እዚህ ደረሰ። ይሄ ከሆነ አንተ የእነሱን አካውንት ታውቃለህ አይደል? የቲክታክ ፎቶቸውን የሚለቁበት የተለያየ ነገር የሚለቁበትን አካውንት ለምሳሌ እኔ የአበበችን ነው የማውቀው እንጂ የሁለቱን አላውቅም። ለምን እሺ የዛች ምናምን የምትባለው ኦልሞስት ከ5 ዓመት በፊት በሌላ አፕሊኬሽን ነው የማውቃት። የስዊቲን ራሱ አላውቀውም። ያበበችን ለምን አላጋለጥክም አንተ?
ለጊዜው የለኝም 70-80 ፎሎወርስ ያለው ብቻ ነው አካውንት ያለኝ ብላ ሚዲያ ላይ ተናግራ ነበር። ግን በቪዲዮ እንውጣ ብዬ ስናገር የሴቶቹ መብት ይጠበቅ ብላኛለች። ይሄን ነው ለማውቀው። ሌላ ደግሞ ይኸውልህ እኔ ኮሜንት እያየሁ ልንገርህ፣ የልጁን ታቱ ተነቅሷል ምናምን ነገር ተብሏል። እጄ ላይ እኔ ልጁ ሙስሊም ነው። እኔ እንግዲህ እጄ ላይ ያለውን ነገር ንቅሳቶች ኦልሞስት 14 ዓመት ነው እየተነቀስኳቸው እነዚህ ታቶቼ። ከእሱ ጋር ኮምፕሊትሊ የሚገናኝ ነገርም የለም። እዚህ ጋር ያሉትም ደግሞ እኔን የሚወክሉ የራሴ ፍላጎት ያለኝ ስዕሎች ናቸው እጄ ላይ ያሉት። አልጨመርኩበትም። ከዛ በኋላ በአንደኛው እጄ ሙሉ ስለሆነ ማለት ነው፣ ክፍተትም የለውም። ማድረግ ያለብህ አሁን መረጃ ላይ የተባለው ለሀቢባ ይላኩላል። ልጆቹ ወደፊት መውጣት ካልቻሉ፣ ፊታቸውን ማሳየት ካልቻሉ ሀቢባ ማየት አለባት። አለን የሚሉትን ኤቪደንስ ኤግዛክትሊ። እኔም እኮ የተናገርኩት ሪል መረጃ፣ ቴክስት፣ እኔ ያወራሁት ቮይስ ሪከርድ ኤቭሪቲንግ ማለት ነው። እኔ ካወጡና መረጃ ካለ እኔ ጥፋተኛ እኮ በኢትዮጵያ ስም 100 ምናምን አሁን እኔ እኮ መረጃውን በተደጋጋሚ እኛ ጠይቀናል። መረጃውን ስንጠይቅ የእርቃን ፎቶ ነው ወይስ ብለን ስንጠይቅ ማርቆስ የሚላቸው ወድሻለሁ፣ አፈቅርሻለሁ፣ ስተኝ ስልኩን አትዝጊ ይሰማል፣ ስልኩን አትዝጊ ይላል። በዛን ልብሳቸውን ሲቀይሩ ወይ ሲገላለጡ ቪዲዮ ያደርጋቸዋል የተባለ መረጃ እኮ ያስፈልገዋል። ይሄ እኮ ተኝተው ይሄ ከሆነ አሁን የልጁን ይጣራለት ወይም 1884 ስለተባለ የሆነ ግሩፕ ይመስረት፣ ሴቶች እዚሁ ሚዲያ ላይ ተውጣተው ግሩፕ ቴሌግራም ላይ መስረት፣ ከሳሶቹ ሴቶች ይግቡ፣ መረጃቸውን ያቅርቡ። በምንም አይነት ነገር የማይሸወዱ ሀቢባ 4 ሴቶችን አድርገን እኛ ወንዶች ስለሆን እዛ ውስጥ ገብተን ከማያ ሴት ለሴት ችግር የለውም። ከዛ በኋላ ያላቸውን መረጃ እነዚህ ከሳሽ የተባሉት ያላቸውን መረጃ ያቅርቡ። 4ቱንም በሃይማኖታቸው አምጥተን እናስምላለን። እዚህ ጋር አይታችኋል፣ አድርጓቸዋል እኮ። አያስፈልግም እኮ እነኚህ ሰዎች መረጃ ካላቸው ያደረጋቸው ሴት ለሴት ተስማምተው ይስማሙ። አንድ ነገር መረዳት አለብህ። ይሄ ሰው ይጀንጅ ናቸው፣ ይሰክሳቸው፣ ዳስ ወንጀል አይደለም። እነዛ ወንጀል የሚባለውን ነገር ነው ፎከስ ማድረግ ያለብን። ይሄ ሰውዬ እንዲያደርግልሻለሁ፣ እንዲሰቅልሻለሁ። እኔ ያልኩበትን መንገድ ለምን መሰለህ? አሁን ማርቆስ የለም መጀመሪያ ዶክተር ይኸውልህ እንደ የጅል አስተሳሰብ ነው። 3 ሰዓት 4 ሰዓት 24 ሰዓት ስልክሽን አትዝጊ አለኝ ካለች ስልኳን ባዘጋው ፊት ለፊት እንደዚህ አይደለም ቀጥ አድርጋ የምታስቀምጠው፣ ታስቀምጠዋለች። አልጋዋ ላይ ነው ልታስቀምጠው የምችለው። ገባ? አይምሯችን የሚሰራ ሰው ነን። ጣራ ነው ሊታይ የሚችለው። ገባ? እና ሳልፍ ሴት እየያዘች ነው እንደምትዞረው በእንቅልፍ ልቧ። እኔም እኮ አልተቀበሉ ይህንን ነገር እኔ እኮ ያልኳቸው አሁን እሱም 24 ሰዓት እንቅልፍ የለኝም ስራ የለኝም እንዴት ነው አላረኩም አልክ። እነሱ መረጃ አለ ከተባለ 4 ሰው ይውጣጣና ሴቶች ይግቡ ቴሌግራም ላይ፣ እኛ ራሳችን መርጠን ቴሌግራም ላይ እናስቀምጣቸው። እነዚህ ከሳሽ ሴቶች ሂደው መረጃውን ይስጡ። ሴቶች ናቸው። ሴት ለሴት ተከስሻለሁ፣ እንዲህ እርቃን ነገር ተይዞብኝ እየተሰቃየሁ ራሴን ላጠፋ ነው ምናምን፣ ይህን ሁሉ ነገር አይተናል። ስለዚህ አድርገህ ከሆነ አንተ እኛ ይሄ ትክክለኛ መረጃ አለ ብለው እነዚህኛ በአንተ ፊት ነው የምናስቀምጣቸው። እነዚህን ትልልቅ የሚባሉ ሲመለሱም አንተ እንድታምን መረጃውን ለማየታቸው በየሃይማኖታቸው አስምለን እንቀበላለን ወደ ሚዲያው። እኔ ፍቃደኛ ነኝ፣ በዚህ እስማማለሁ። መረጃ ባለው ነገር እሺ፣ መረጃ አለ ከተባለ ወተላ ለመሄድ ምን ማስያዣ አለን? ቲክታክን አጥፍተህ ብትሄድስ? ኖ እኔ ቲክታኬንም አላጠፋም። የሚኖረው እኛና ሲዘንትን ጆሮን ይዘን ነው የምናመጣው። ጆከር ባለፈው መረጃ ካላቸው ያምጡ። እኔ ሄጄ እሱን ያለበትንም ቦታ ቃለው ምን እላለሁ፣ መክሰስ እንችላለን ትክክለኛ መረጃ ካላቸው ብያለሁ። አሁንም አልክድም፣ ቃሌን ካመጡ አልተውክም። ማንም ለማንም አይቆምም፣ ማንም ለማንም አይከላከልም። ሀቅ ግን ሁለት ጊዜ ሰው ዝም ብሎ ስማ፣ አንድ ያዳምጠኝ። ሁል ጊዜ እዚህ የተለመደው ነገር መጥቶ ሆነ ሰው ይለጠፍበትና የሆነ ነገር ይቀጠቀጣል። ያ ሰው ተቀጥቅጦ መፍትሄ አይገኝም። ልክ አሁን የዮኒ ቶሮንቶ አይነት ነው። አሁን መልስ አልተሰጠበትም የዮኒ ቶሮንቶ ጉዳይ።
አሁን በእንጥልጥል እንዳለ ነው። ልክ እንደዛ ሁሉም ሰው በእንጥልጥል እየቀረ ሁሉም ሰው እየተወነጀለ የሆኑ ሰዎች በሚፈልጉት መንገድ ጉዳያቸውን እያራመዱ መቆየት የለበትም። ገባ? ይሄ ትክክለኛ ነገር አይደለም። አንተ ሀቀኛ ከሆንክ ሁሉም ሰው ሀቀኛ ከሆነ እኔ እኮ ጠየቅኩት እኮ ጃፒ፣ እኔ ልጁን እኮ ያልኩት ነገር የለም እኮ አላችሁ ወይ መረጃ የሚባለውን ነገር ጠየቅን። አንድ ጊዜ እንቅልፍ ተኝተን 84 88 ተባለ። ልጁን እኔ አግኝቼዋለሁ። አሁን አገኘ ነው ጠየቅ ነው የለኝም አላደረግኩም አለ። ሀቢባ መረጃ አለ ይብላለች። ሀቢባን እኛ በስርዓት እንነጋገራለን ይበሏት ይበሏት። መውረድ ያለብን ሰዎች እንወርዳለን። ሀቢባና ልጁ ፊት ለፊት ይነጋገራሉ። እነዛን ጋር የሰው ስም መጥፋት የለበትም። አድርጎ ከሆነ እኛ አሁን የተለመደው አንድ ጊዜ ጃፒ ከታይ ላለው ጫጫታ ሳይሆን እኛ ተያዥ ሙሉንና ጃፒን አገኝን ተያዥ በምንም አይነት መንገድ መረጃ ካለ ወጥቶ ላይ ሄድ እሱን አሳልፈው ሙሉንም እኔ አውቃታለሁ አምናታለሁ። ጃፒ ይበልጥ እኔ ማለት ነኝ። ጆከር አንዷ ልጅ አለች ትግባ እያሉ ነው። ትግባ እኔ ሰውን ማስያዝ ምናምን ሰውን ማስያዣ ምናምን ራሳቸው ልጆች ይምጡና ሰዎቹ ራሳቸው ቢናገርሽ። ሀቢባም ለምን አብነት እኔ እኮ ይህን ሀቢባን ያልኩት ለምን መሰለህ? እሷ ቤት ላይ ነው እንግዲህ 84 ድረስ የተደረደረ ይሄ ሁሉ ነገር የተወራ መረጃውም አለኝ ያለችው እሷ ናት። እኛ አሁን ዛሬ ላይ ነገሩ ከተቧካ በኋላ ነው ልጁን ያገኘ ነው አይደል? እዚህ ጋር አለኝ ብላ የሴቶችም እንደዚህ ነው ካለች እሱም ስሙ መጥፋት የለበትም። እዚህ ጋር አሁን ልጁ ቲክታኩንም ና ሲባል ይመጣል፣ ውጣ ሲባል ይወጣል። እኛ ይህን የምንለው ለምንድን ነው? ሙሉም አለ ጃፒም አለ፣ እኛ ኃላፊነቱን እንወስዳለን አሉ፣ የትም አይሄድም አሉ። ስለዚህ ይሄ ሁሉ መረጃ አለኝ፣ ይሄን የመሰለ እርቃን ፎቶ አለኝ፣ ራሴን ላጠፋ ነው ያ ሁሉ ነገር ሲባል ነበር። ይምጡ መጥተው ከተነጋገሩ በኋላ መረጃውን መቼም የሴት ሊገና እዚህ አውጥታቸው አሳዩ አንልም። የሚሆነው ነገር ግን ምንድን ነው? በውስጥ ላይ ገብተው አራቱም የምናስቀምጣቸው የተለያዩ ሴቶች ገብተው ያለውን መረጃ ሴቶቹም ይሰጣሉ። እዚህ ጋር ሲመጡ ግን ምናልባት እኛ ለህዝቡም ለሁሉም ለሱም በሃይማኖታቸው አለ ካሉ በሃይማኖታቸው ምለው ይገባሉ። ስማ ጆከር አማን ጓደኛው ነው። አንድ የሚታየው ማርቆስ ጓደኛው ነው አይደል? አማን በጣም የሚተዋወቁ የሚቀራረቡ ጓደኛው ነው። ትተማመንበታለህ። ችግር የለውም። ስለዚህ ግን ምንድነው ነገር አድርጎ አምጣው ጃፒ አገናኘኝ ካላችሁ አምጣው ካላችሁ አመጣዋለሁ እንጂ እንደዛ አይነት ነገር አርጎ ከሆነ ለጥፎ ምናምን ከሆነ እኔ ምንም አይነት ኃላፊነት አልወስድም። አሁን አላረኩም ስላለ ነው። እኛ ለጥፎ አማን እኛ ለጥፎ ለሚለው ነገር እኮ አይደለም። አሁን የሆነ መረጃ አለ ከተባለ ሸሽቶ ከወጣ እናንተ ያለ የሚኖርበትን ሀገር ታውቃላችሁ። ለህግ አሳልፎ